ዳግምና ብሌን ሳሚ ያዘዛቸውን በቃል ኮምፒውተር ያለው ፋይል ሊያመጡለት ሁለቱም ተስማሙ። ምክንያቱም ዳግም ቃልን በፍቅር እጆቹን ከያዛት ወይም ደግሞ የፍቅር ቃላት ከተናገራት በጣም እንደሚያስቆያትና እንደሚያዘግናጋት ስለሚያውቅ ከብሌን ጋር ተነጋግረው፣ ነገር ግን ብሌን ተጠንቀቅ፣ ምናልባት ልትሳሳት ትችላለህ፣ መጀመሪያውን ብላው ነበረ እኔ እንደ ቃል ምናልባት እንደዚህ ቀልጣፋ ወይም ደግሞ ፍቅርን ለመናገር ስሜት እንኳን መናገር ቃላት መናገር ባልችልም ነገር ግን በጣም እንደምወድህና እንደማፈቅርህ ማወቅ አለብህ። ከዛ በፊት ግን አንድ ነገር ልነግርህ ፈልጋለሁ። ከተጋባን በኋላ እንጂ ሳንጋባ ምንም ነገር ልናደርግ አይገባም ብላ ለዳግም የነገረችው ነበር። ዳግምም ደግሞ እኔ አንቺ የምወድሽ በእርጋታሽ ነው፣ አንቺ የማፈቅርሽ በቃ ደስ ስለምትይኝ ነው፣ እኔም ከዛ በፊት ምንም ነገር አልፈልግም በማለት ለብሌን ቃሉ ሰጣት። ደግሞ ምንም ነገር የሚፈጠር ነገር የለም፣ ምንም እንዳታስቢ፣ ነገር ግን አሁን ቃል ስለምትመጣ አሁን አንቺ ከዚህ ሂጂ አላት። ከዛም ደግሞ ብሌንም ከሱ ተለይታ ስትሄድ ቃልም ደግሞ አምሮባት በጣም እንደሚያሳስት ዳግም እንደሚያሳስት ሰው መስላ ወደ ዳግም መጣች። ብሌንም ደግሞ ይሄንን በማሰብ ወደ ቃል መኝታ ክፍል ገባችና ከዛ ኮምፒውተሯን ስታየው ጊዜ ኮድም ስትቀይር ምንም ሊከፍትላት አልቻለም። ነገር ግን ደግሞ አሳቧ ላይ መጣ። አሳቧ ላይ የመጣም ደግሞ ሳሚ አንተ ይሄን በቃል ኮምፒውተር ውስጥ ያለውን ፋይል ይዘህልኝ ካልመጣህ ለእናትህ መሆኗን ገነት እናትህ መሆኗን ለበኃይሉ ነግረዋለሁ አለ። ምክንያቱም በኃይሉ ለዳግም እናት መገኘቷን ወይም ደግሞ ዳግም ልጇን እንደሆነ ካወቀ ስለሚገላቸው ወይም ደግሞ አደጋ ስለሚያደርስባቸው በጣም ዳግም ፈራ። ስለፈራም ደግሞ እሺ አመጣልሃለሁ ብሎት ነበረ። ይሄንም ደግሞ አይምሮዋ ላይ ብሌን መጥቶባት ከዛ አንድ ነገር አሰበች። ምናልባት ቃልም ደግሞ ብሌን ቃል ዳግም በጣም ስለምትወደው ምናልባት ወይም ደግሞ ይሄ የኮምፒውተር ኮድ የሱ ይሆናል ወይ ብላ የዳግም ስም ስታስገባ ወዲያውም ከፈተላት። ከዛም ደግሞ ብሌን ደግሞ እንደዚህ አለች፣ ወይኔ በቃ እውነት ይሄ ልጅ በጣም ታፈቅረዋለች ማለት ነው፣ ከምሯ ነው ማለት ነው በማለት በሐሳብ ተወጠች። ቃል የዳግም ከንፈር ላይ ጉብ ልትል ስትል ይሄ ዳግም ፋራ እንደዚህ ወርውሮ ጣላት። ከዛ ጣላትና እሺ ይሄንን ነው ወይ ካንተ ይሄንን ነበረ ወይ ምናምን ብላ ቃል የማዘን ስሜት ተሰማትና ከዛ ዳግም ደግሞ ሀሳቡ ላይ ማን ይመጣበታል? ብሌን ምን አለችው? ወደ ክፍልን ጥራት ቃል። ከዛ ደግሞ አንተ እንደምንም አዘናጋትና እኔ ፋይሉ አወጣለሁ የሚለው ነገር አይምሮ ላይ ሲመጣ ጊዜ ልክ ተነስታ ልትሄድ ስትል ይሄ ዳግም የቃልን እጅ ያዛት። ምን ሆነህ ነው እንደዚህ የምትሆነው? አመሰግናለሁ ምናምን አለችው። ከዛ አይ በቃ በጣም ይቅርታ ምናምን አላት ማለት ነው። ከዛ በጣም ይቅርታ ሲላት ጊዜ እሷ እንግዲህ ውስጧ ላይ ሀዘኔታ ተሰማ። ለምን እንደዚህ እየወደድኩህ እያወቅ ለምን ክፍልህን ቀጠርከኝ? እኔ ልታዋርደኝ ነው ወይ? እኔ ልታሸማቅቅ ነው ወይ? ለምን ታዲያ የማትፈልገኝ ከሆነ የማትወደኝ ከሆነ ለምን እዚህ ጋር ጠራህኝ? ብላ ቃል አዝና ለዳግም ተናገረችው። ከዛም ደግሞ ዳግም በጣም ይቅርታ አላት። አሁንም ይቅርታ አላት፣ ግን ከልቡ እንዳይመስላችሁ ዳግም ማለት ነው። ከዛም ደግሞ እቺ ቃል ተነሳባትና አውሬዋ ቆይ አለችው። አንተ ከኔ የተሻልክ መስሎህ ነው? ከኔ የተሻልክ መስሎህ ነው አለችው። ግን አንድ ነገር ልንገርህ፣ አንተ ከኔ የተሻልክ አይደለህም፣ አንተ ከኔ የባስክ ደደብ ነህ አለችው። አይባልም ደደብ ነህ አለችው። ከዛ ጥላው ልትሄድ ስትል ምን እንደተፈጠረ አስቧ። ከዛ ጥላው ስትሄድ ጊዜ ብሌንዬ ደግሞ ኮምፒውተሯ ውስጥ እንግዛ ቁጭ ብላ የምትፈልገውን ፋይል አላገኘችም። እቺ ልጄ ታስቀምጣ ይሆናል ብላ ደፍ እያለች ከዛ ሀሳቧ ላይ አንድ ነገር መጣ። ይሄንም ደግሞ ለዳግም ቃል ስትገባለት ነው። ለእናቴ ምንም ነገር አደርግላታለሁ፣ ይሄ ደግሞ አንተ ስላልከኝ አይደለም ብላ ለዳግም ስትናገረው፣ ከዛ እንግዲህ እየነገርኳችሁ ነው። ፈታ እያላችሁ መሀል ላይ ሰብስክራይብ አድርጉ። ዳግም ማምንሻለሁ የኔ ፍቅር ሲላት ወዲያው አይምሯ ውስጥ የፍቅር ቃላት መጣና
ከዛ ብሌንዬም ደግሞ ወዲያው ምኑ ብታገኘው ጥሩ ነው ፋይሉን አገኘችው። ከዛ ፋይሉን አገኘችውና የእሷ ፍላሿ ማለት ነው ፍላሽ አድርጋ እየተቀበለች ከዛ እቺ ጮጪት የሆነችዋ ልጅ ቃል ፍንጥር ስትል ስትወጣ ዳግም ተከትሏት እጇን ያዛት። ከዛ አንተ ዳግም እሺ አሁን ምን ፈልገሃል? አሁንም ልትጫወትብኝ ያምርሃል ማለት ጀመረች። አንተ ቅድም ከንፈርህን ስስምህ የጣልከኝ ጊዜ ነበረ ማሰብ የነበረብህ ዳግም አለችው። ቆይ ምን እየሆንክ ነው? እንደምወድህ ታውቅ የለም ወይ? ለምንድነው በስሜት የምትጫወትብኝ ስትለው ከዛ ይሄ ዳግም አሁንም ይቅርታ ማለት አላቆመም። ይቅርታ አላት። አሁንም እንዳትረሱ ሰብስክራይብ አድርጉ። ከዛ በኋላ ጭራቃውም ቃል እንደዚህ አለችው። ለምን ነው ይቅርታ የምትጠይቀኝ አለችው። ከዛ ይቅርታ ለምንድን ነው የምትጠይቀኝ ስትለው ጊዜ ዳግም ስለገፈተርኩሽ አላት። አየህ አለችው። አንተ ደደብ ነህ አለችው። አይባልም ደደብ ነህ አለችው። ከዛ አየህ አለችው። አንተ ደደብ መሆንህን ያወቅኩት ወይም ደግሞ ደደብ መሆንህን መረዳት ያለብህ እንደዚህ እያፈቀርኩ እንደዚህ እየወደድኩ ክፍልህን የጠራኸኝ ጊዜ ነው አለችው። ሰብስክራይብ አድርጉ። ክፍልህን የጠራኸኝ ጊዜ ነው አለችው ማለት ነው። ክፍልህን ምን አክል ስጠራኝ እንዴት ደስ እንዳለኝ አታቅም። ለካ አንተ በስሜቴ ልትቀልድ በስሜቴ ልትጫወት ነበረ አለችው። ከዛ ደግሞ ዳግሜም ደግሞ እንደዛ አይደለም እኔ ባንቺ ስሜት ልቀልድ አይደለም አላት። እቺ ጭራቋ ቃል ምን አለችው? እና ታዲያ አንተ ምን ፈልገህ ነው የደወልክልኝ አለችው። ከዛም በኋላ ዳግም ክፍሌን የጠራሁሽ ማይባል ነገር ነው ያላት። ክፍሌን የጠራሁሽ እንድናወራ ነው ይባላል፣ እንድናወራ ነው አላት ማለት ነው። ከዛም ቃል እንደዚህ አለችው። እንዴት ክፍልህን የጠራኸኝ እንድናወራ ነው? እኔ ሌላ ነገር እንዳስብ አታውቅም አለችው። እውነት አስባ ነው የመጣችው፣ ምክንያቱም የለበሰችውን ልብስ ራሱ ያስታውቃል። እንደማስብ አታውቅም አለችው። አይ ፍቅር። ከዛም በኋላ ገብቶኛል አለች። ከዛ ደግሞ እሷ በንዴት ተውጣ በቃ አለችው። በቃ አንተ አለችው ከዚህ በኋላ ልታብራራልኝ አይገባም። አንተ በእኔ ስሜት እንደቀለድክ እኔም ባንተ ስሜት እቀልዳለሁ። ካልቀለድኩኝ አለች እንደምታስፈራረው እኔ ቃል አይደለሁም አለች። ኦማይ ጋድ ሰብስክራይብ አድርጉ ፈታ እያላችሁ። ወይ ጉድ! ከዛ በኋላ ይሄ ዳግም ፋራ እጇን ይዟት እንዳትሄድ። እሱ እኮ ዳግም ያሰበው እኮ ለብሌን ብሎ ነው። ብሌን እዛ ውስጥ ነው ያለችው ማለት ነው። ከዛ እጇን ሲይዛት እሷ ደግሞ ድጋሚ አለች እጄን ብትይዘው፣ ወይኔ እጆቼ እንዴት እንደማረጋቸው ብታውቁ፣ እጄን ብትይዘው ጩሄ እየደፈራኝ ነው ብዬ እናገራለሁ፣ ጮሃለሁ አለችው። ይሄ ዳግም ፋራ ሞኝ ለቀቃት። ከዛ እየሮጠች ወደ ቤቷ ገባች። አቶ ዳግምም እጆቹን ፀጉሮቹ ላይ ይዞ ልክ እናት እንደሞተበት ልጅ እጆቹን ፀጉሩ ላይ አድርጎ ብሌልኜ የኔ ውድ በጣም ይቅርታ ላስቆማት ምንም አልቻልኩም በማለት በሐዘን ውስጥ ገባ ዳግም። ከዛ ጭራቋም ቃል ተመልሳ መጣች። ስትመለስ ጊዜ የእውነት እኔ እንትን የምትለው መስለኝ ነበረ። እውነት በቃ እየወደድከኝ ነው ልትለው መስሎኝ ነበረ። ከዛ በኋላ ተመልሳ መጥታ ምንድነው ያልከው አለችው። ከዛች ጭራቅ ጋራ ምን እያደረክ ነው? ምን እየተመሳጠርክ ነው አለችው። ከማን ጋራ? ከብሌኔ ጋራ ማለት ነው። ከዛ ምንም አይደለም ቆይ ላስረዳሽ ሲላት ጥላው ሄደች። ከዛም ብሌንዬ በድንጋጤ ተሞልታ
ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ መጣችብኝ እኮ አረ ቶሎ ብለህ ግባ አረ ቶሎ ብለህ ተጫን አረ ቶሎ በል እያለች ብሌን ውስጧ በፍርሃት ተሞላና እጆቿን እየተንቀጠቀጠ ቃል ወደ ቤት ገባች። ስትገባም ቃል ሳሎኑ ቀኝት 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 ስታደርግ ብሌን ሳሎን ላይ የለችም። ቀጥላል።